ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷትን ብዙዎቻችሁ በጉጉት የምትጠብቋትን በሀገራችን ኢትዮጵያ በአነስተኛ ተሽከርካሪ የሥራ መኪኖች ዘንድ የምትመደበውን የሥራ መኪና ሱዙኪ ኤቭሪ አሁናዊ ሙሉ የዋጋ ዝርዝሯን እንድሰራላችሁ በተደጋጋሚ ጠይቃቸዋል። እኔም በዛሬው ዕለት እንግዲህ ይህች ተሽከርካሪ ምን ያክል ሰው ትጭናለች፣ አሁናዊ ዋጋዋስ ስንት ነው፣ እንዲሁም በታርጋ የለጠፉ የሚሸጥበት ዋጋ ስንት ነው የሚለውን ሙሉ ዝርዝር ነው እንግዲህ ይዤላችሁ የቀረብኩት። በተጨማሪም በትናንትናው ዕለት መንግስት ከነዳጅ ጋር በተያያዘ አዲስ መመሪያ አውጥቷል። ይህንን መመሪያ በተመለከተ ሙሉ ዝርዝር መረጃውን ወደ መጨረሻ ላይ የማደርሳችሁ ይሆናል። በተለይ አሁን ላይ የነዳጅ እጥረት በሀገራችን ኢትዮጵያ በስፋት ከመከሰቱ ጋር ተያይዞ ይህ የወጣው መመሪያ ለብዙዎቻችሁ ይጠቅማል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ የዛሬ ሳምንት አካባቢ ይመስለኛል የሱዙኪ ኢኮ አሁናዊ ሙሉ የዋጋ ዝርዝሯን ወደ እናንተ አድርሻለሁ። ምናልባት ያላያችሁ ካላችሁ በዚህ ቪዲዮ የኮመንት የመጀመሪያ ላይ ፒን አደርግላችኋለሁኝ። የሱዙኪ ኢኮ አሁናዊ የዋጋ መረጃን በባንክ እንዲሁም በካሽ ሙሉ ዝርዝሩን መመልከት ትችላላችሁ። ዛሬ ግን የብዙዎቻችሁ ጥያቄ የሆነችውን የሱዙኪ ኤቭሪ ለመሆኑ ምን ያክል እየተሸጠች ነው የሚለውን ሙሉ ዝርዝር ይዤላችሁ ቀርቤያለሁ። እንግዲህ ይህች ሱዙኪ ኤቭሪ በተለይ ለአነስተኛ ስራዎች እጅግ በጣም ተመራጭ ሆነች ናት። ያ ማለት እንግዲህ ለትምህርት ቤት ማመላለሻ፣ ለልጆች ሰርቪስ እንዲሁም ለተለያዩ ለሱፐርማርኬት አገልግሎት እጅግ በጣም ተመራጭ ናት። እንዲሁም ደግሞ ለራይድም እጅግ በጣም ተመራጭ ናቸው። እነዚህ ተሽከርካሪዎች እስከ 6 ሰው የመጫን አቅም አላቸው። ከመሬት ያላቸው ከፍታም በሀገራችን ኢትዮጵያ በተለይ ደግሞ ወጣ ገባ የሆኑ መንገዶች ላይ ወደ 160 ሚሜ ከፍታ ስላላቸው እጅግ በጣም አመችና ተስማሚ ናቸው። ታዲያ እነዚህ ተሽከርካሪዎች እንግዲህ ታርጋ የለጠፉም እንዲሁም ደግሞ ያለጠፉ ለገበያ በርካታ የመሸጫ ቦታዎች ላይ አልፎ አልፎ ይገኛሉ። ታርጋ ያለጠፉት አሁናዊ ዋጋቸውን ስንመለከት ከዚህ በፊት ከነበረበት ዋጋ እንግዲህ ጭማሪ ተደርጎበት ተመልክቻለሁ። እስከ 2 ሚሊዮን ብር እየተጠሩ ይገኛሉ። ነገር ግን ታርጋ የለጠፉት ተሽከርካሪዎች በ2002 ሞዴል ጀምሮ እስከ 2012 ሞዴል ድረስ በመዲናችን አዲስ አበባ ላይ እንግዲህ የተለያዩ የመሸጫ ቦታዎች ላይ በስፋት ደግሞ እኛም ጋር እንግዲህ የተለያዩ ተሽከርካሪዎችን ያገለገሉ ላይ እየለቀቅን እንገኛለን። አሁንም ሲመጡልን እንግዲህ ከተለያዩ ቦታዎች ማለት ነው ለእናንተ ለሽያጭ የምንሰራላችሁ ይሆናል። በ2002 ሞዴል እንግዲህ ከቦታ ቦታ ልዩነት ቢኖራቸውም ከ900 ሺህ ብር ጀምሮ እንደ ይዞታቸው ልዩነት ለዋጋ ይቀርባሉ። በ2005 ሞዴል እስከ 1 ሚሊዮን 50 ሺህ ብር እንዲሁም በ2008 2009 እነዚህ ደግሞ እንግዲህ ከ1 ሚሊዮን 250 ሺህ ብር ጀምሮ በማኑዋል እንዲሁም በአውቶማቲክ ትራንስሚሽን ልዩነት አላቸው። በብዛት የአውቶማቲክ ትራንስሚሽኑ ተወዳጅ ስለሚሆን በ2012 ሞዴል በማኑዋል ትራንስሚሽን ከ1 ሚሊዮን 390 ሺህ ብር ጀምሮ እንዲሁም በአውቶማቲክ ትራንስሚሽን ደግሞ ከ1 ሚሊዮን 450 ሺህ ብር ጀምሮ እንደ ይዞታቸው እንግዲህ በተለያዩ የመሸጫ ቦታዎች ላይ በስፋት ይገኛሉ። ከዚህ ጋር ተያይዞ እንግዲህ ብዙ ጊዜ የማነሳላቸው ነገር አለ። እነዚህን ተሽከርካሪዎች ከሶማሌ ጠረፍ ላይ ሆነው በ370 ሺህ ብር፣ በ450 ሺህ ብር፣ በ570 ሺህ ብር እያሉ እጅግ ለበርካታ ዓመታት እንግዲህ በተለያዩ ሶሻል ሚዲያዎች ላይ በትንሽ ብር እያስባሉ በርካታ እህት ወንድሞችን 50 ሺህ ብር፣ 80 ሺህ ብር፣ 100 ሺህ ብር ቀብድ እያስላኩ ስልካቸውን በመዝጋት እየተጭበረበሩ ይገኛሉ። አሁንም በተግባር እያየን ነው። በእርግጥ ለምን ሰዎቹ ይታለላሉ ስንል የሚገርማችሁ ነገር በውስጥ ሲልኩልኝ እጅግ ለማመን ይከብዳል። ሙሉ በሙሉ ዶክሜንታቸውን በቴሌግራም እና በዋትስአፕ ይልኩላቸዋል። ያ ማለት የአስመጪ ፍቃድ እንዳላቸው ከመንግስት በኩል በፎቶግራፍ የታጀበ በማስደረግ ማለት ነው።
ሁኔታውን ሙሉ በሙሉ እንግዲህ አቀናብረው ስለሚሰሩ ገዥ ደግሞ በጣም ምርጥ እድል ነው ብሎ ስለሚያስብ እንግዲህ 50ም 80ም 100 ሺህ ብር ያስገባል። ያንን ካስገባ በኋላ የሚገርማቸው ነገር አየር ላይ ያ ስልክ ይዘጋል። በርካታ እህት ወንድሞችም እንግዲህ እባክህ ያንተን ቪዲዮ ለብዙ ጊዜያት ህዝቡን እያስጠነቀቅ ስለምንመለከት እኛ ተበልተን ወገኖቻችን እንኳን ይትረፉ እያሉ በተደጋጋሚ ቪዲዮም ስሰራ ስለነበረ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል እወዳለሁ። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ መንግስት ከትናንት ጀምሮ ተግባራዊ የሚደረግ አዲስ የነዳጅ አጠቃቀምን በተመለከተ ውሳኔ